ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛው አደይ 183ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። አደይ ከክፍለ ሀገር ተመልሳለች። ምንም ያሰበችው ነገር ስላልሆነ በጣም ከፍቷታል። ዴቭም የተፈጠረውን ነገር ስትነግረው ምንድን ነው የኔና ያንቺ ነገር እንደዚህ የሆነው? አለቀ አበቃለት ስል ጉዳዩ ደግሞ እንደ አዲስ ይሆናል። በጣም ሰልችቻለሁ፣ በጣም ግራ ገብቶኛል ይላታል። አሁን ለሊ ወዳለችበት መሄድ አለብኝ በማለት ለሊን ፍለጋ ቀጥለዋል። ለሊ መንገድ ላይ ከባቡሬ አምልጣ ስትሮጥ ታገኘታለች። አደይ በጣም ደንግጣ እንዴ ለሊ አይደለች እንዴ ለሊ ትላታለች። እንዴ እናት ልታደኝ ትችያለሽ? የሆነ ሰው እየተከታተለኝ ነው ትላታለች። አደይ ነኝ እኮ አላውቅሽኝም ትላታለች። አደይ ከዚህ በፊት ታውቂኛለሽ እንዴ? ሁሉም ታውቂኛለሽ ይለኛል። አደይ አበባ ትላታለች። አደይ በጣም ደንግጣ ግራ ገብቷታል። በሌሊ እንደዚህ መሆን የራሷ ችግር አሳዝኗት፣ አሁን ደግሞ የጓደኛዋ እንደዚህ መሆን በጣም አሳዝኗታል። ቁማ እያወራች ድንገት ባቡሬ ይመጣል። አደይ ናት እኮ ይላታል። እንዴ አላወቅሻትም እንዴ ይላታል። አይ እኔ ያላወቅኳትም ትተዋወቃላችሁ እያለች ለሊ ትስቃለች። ለሊ በጣም እንደዚህ መሆኗ በጣም ከፍቷታል። አደይ እኔ መሄድ የምፈልገው ወደ ኤላ ነው፣ ወደ ኤላ ውሰዱኝ ትላቸዋለች። ዴቭ ለፍቅር እናት ሁሉንም ነገር ይነግራታል። አደይ ተመልሳለች፣ ነገሮች ሁሉ እንዳሰብኩት አልሆነም፣ ሽማግሌ ልካለው ብለሽ በማይሆን ነገር እኔ ደግሞ ሁሉም ነገር የሚስተካከል መስሎኝ ነበር፣ ሽማግሌ እንድታዘጋጅ ያዘዝኩሽ፣ ይቅርታ ይላታል። አይ ችግር የለውም እኔ እነግራቸዋለሁ፣ አደይን አታስጨንቃት፣ አሁን የጓደኛዋ እንደዚህ መሆን የራሷ እንደዚህ ነገሮች መደራረብ በጣም ያስጨንቃታል እና ከጎኗ ልትሆንና ልትረዳት ይገባል ትለዋለች። ፍቅርም ለምንድን ነው ማዬ የምታስተባቢው? በቃ ታያቸው፣ አደይ እና እሱ አብረው መኖር አይችሉም ትላታለች። ልጅ እንደሱ አይባልም፣ ሲጀመር በሰዎች መካከል አይገባም፣ ደግሞ በሚዋደዱ ሰዎች መሀል ትላታለች። አደይ በጣም አዝናለች፣ ታለቅሳለች። እኔ እኮ ጓደኛሽ ነኝ ትላታለች። ምንም ልትሰማት አልቻለችም። ለምለም አትዋሹኝ፣ አንቺም ባቡሬም ጓደኞች ነን ትላላችሁ፣ እኔ አላምንም፣ እንደናንተ አይነት ጓደኛ የለኝም በማለት ትስቅባቸዋለችም። አደይ በጣም ከፍቷት መንገድ ላይ ታለቅሳለች። ገጀራው ከታሰረበት አምልጦ ሲሄድ ድንገት መንገድ ላይ ያገኛታል አደይን። እኔ ምልሽ የኔ እህት እዚህ አካባቢ ለምለም የምትባል ታውቂያለሽ ወይ ይላታል። እንዴ ለምለም የኔ ትለዋለች። አዎ ታውቂያታለሽ እንዴ ይላታል። አዎ ግን አሁን የት ናት በማለትም ይጠይቃታል። እኔ ወዳጇ ነኝ ይላታል። እኔ ራሴ ገና ከክፍለ ሀገር እየመጣሁ ነው፣ አላውቅም የት እንዳለች እየፈለግኳን ነው፣ ባይሆን ስልክህን ስጠኝና እደውልልሃለሁ ትለዋለች። እሱም እሺ ጻፊ ይላታል። ስልክ የለኝም በወረቀት ጽፈህ ስጠኝ ትለዋለች። በወረቀት ጽፎ ስልኳን ይሰጣታል። የአደይ አባት ብርሃንን ከጠራ በኋላ እኔ የምልሽ ልጄ አደይ በቃ ኮበለለች። እኔ እኮ እሷን ተከትዬ ብሄድ አንጠልጥዬ ነበር የማመጣት፣ ግን እኔ እሷን ተከትዬ እሱም ኮበለለ ይሉኛል ብዬ ነው፣ ደግሞ እናንተን ትቼ ላለመሄድ ነው። አሁን በቃ ልሂድና እዛው ልቀጣ እንጂ ይላታል። ጀገራው መንገድ ላይ ወጥቶ ሲሄድ ዳኒን ያገኘዋል። አንተ ከሃዲ የት ነው የጠፋኸው? እንዴት በዚህ ልክ እኔን አትፈልገኝም? ይለዋል። እኔ የት ብዬ ልፈልግህ ግን አንተ የት ጠፍተህ ነው ይለዋል። ነባቡሬና በራቸውን ዘግተው አፍነውኝ ነዋ ይለዋል። ለማንኛውም አሁን መድኃኒቶቹን አግኝቻለሁ እያለ ስለሚሰሩት ስራ ይነግረዋል። ለሊ የት ናትን በማለት ይጠይቀዋል። ለሊ አብዳለች፣ ሆስፒታል ውስጥ ነው ያለችው፣ ምንም ማስታወስ አትችልም ይለዋል። ግን ይህን ስራ እንድንሰራ ሆስፒታል ውስጥ ያገዘህ ማን ነው በማለትም ይጠይቀዋል። ራሷን ማስተዋወቅ አትፈልግም ይለዋል። አይ ችግር የለውም ግን ራሳችንን አደጋ ላይ እንዳንጥል በማለት ይነግረዋል።
ባቡሌ በቤዛ በጣም ጥርጣሬ አለው። ቤዛ ሲላት ትደነግጣለች። ምን ያስደነግጥሻል? ምን ሆነሽ ነውም ይላታል። እሷ በጣም ግራ ገብቷታል። አይ እኔ ምንም አልሆንኩም ትለዋለች። ለሊ ምን ሆና ነው በማለትም ይጠይቃታል። አላውቅም ትለዋለች። ግን የለሊ እንደዚህ መሆን ላይ እጅሽ ካለበት እኔን አያርገኝ ብሎ ይዝትባታል። አደይ ዶክተሩ ጋር ሄዳ ለሊን ምን አድርጋችኋን ነው? እኔ ጤነኛ ልጅ ነው ሰጥቻችሁ የሄድኩት ሰው እስከምትረሳ ድረስ እንደዚህ የሆነችው ለምንድን ነው ይላታል። አደይ ስሜታዊ አትሆኚ፣ አትበሳጪ፣ ተረጋጊ። አላውቅም ነገሮች እንደዚህ የሆኑት ምናልባት ከመጠን በላይ ብዙ ጭንቀቶች ስላሉባት ነው። ይህን ደግሞ እኔም እናንተም አብረን ሆነን ማስተካከል እንችላለን እያለ ይነግራታል። ለሊ ባቡሬን አይኔን ጨፍኜ ስገልጥ ላይ አልፈልግም፣ እኔን መከታተል አይሰለችም እንዴ? ውጣልኝ ትለዋለች። አበበ ወደ ራሄል ጋር ወደ ሄሌን ጋር በመሄድ አሁን ስራ አልነበርክ እንዴ በማለትም ትነግረዋለች። አዎ ተመልሼ መጥቻለሁ። አሁን ግን የምነግርሽ ጉዳይ አለኝ። ይህን ሽማግሌ ይዤ የመጣሁት ዳይመንድን ደግሞ ለጉዳይ ነው ይላታል። አደይ በጣም ተክዛ ቁጭ ብላ ድንገት ቤዛ ትገባለች። እንዴ ቤዛ እዚህ ምን ታደርጊያለሽ? ትላታለች። እኔ እዚህ ስራ ነዋ ትላታለች። እሺ ለሊ ምን እንደሆነች ታውቂያለሽ? ትላታለች። ለሊማ አብዳለች ትላታለች። ምን ሆናችሁ ነው በማለት ዶክተሩ ደንግጦ ይገባል። ለሊ አብዳለች አለችኝ። ሲጀመር እሷ እኮ በጣም ወንጀለኛ ሴት ናት። እንዴት እዚህ ልትሆን ቻለች? ወይስ ሀሳባችሁ አንድ አይነት ተመሳሳይ ነው? ትለዋለች። አደይ ተረጋጊ፣ ምን ሆነች ነው ይላታል። ቤዛ አደይ ይህን ስላለች በጣም ደንግጣለች። ቤዛ እዚህ ነው የምትሰራው፣ እንደሱ ደግሞ ልትያትችም ይላታል ዶክተሩ። ቤዛ መደንገጧ ዶክተሩ ደግሞ አደይ የተናገረችው ነገር እውነት ነው አይደለም በማለት ተፋጠው የዛሬው ክፍል እዚህ ጋር አልቋል። በቀጣይ ክፍል እስከምንገናኝ ነጅሮን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሮን ኩኪንግን ላይክ፣ ሸር፣ ሰብስክራይብ ያደርጉ። በቀጣይ ክፍል እስከምንገናኝ መልካም ቀን ባይ